ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ከዚህ ከጸጉር ጋር በተያያዘ በጣም በተደጋጋሚ የሚጠይቁኝ ጥያቄዎች አሉ። በተለይ ይሄ ጸጉሬ ይረግፋል፣ ምን ላድርግ? ጸጉሬ በጣም እየተነቃቀለ እየሳሳ ነው፣ ጸጉሬ እየሸሸ ነው፣ እንደዚህ እያላችሁ የምትጠይቁኝ ጥያቄዎች አሉ። ከዚህ ከጸጉር መነቃቀል፣ መሳሳት፣ መርገፍ ከጸጉር እድገት ጋር ተያይዞ ማለት ነው። ስለዚህ እስቲ ዛሬ እዚህ ነገሮች ላይ ያሉ መሰረታዊ ሐሳቦችን ልንገራችሁ። በተለይ ይሄ የጸጉር መነቃቀል፣ መሳሳት፣ የጸጉር እድገት መቆም፣ መሸሽ እንዲህ አይነት ነገሮች በምን ምክንያት ይከሰታሉ? መፍትሄዎቹስ ምንድናቸው? በተለይ ችግሩን ከነመፍትሄው እየነገርኳችሁ እሄዳለሁ። ጸጉራችሁ አላድግ ያላችሁ እየሳሳ እየተነቃቀለ እየተሰባበረ ላስቸገራችሁ ከጸጉር ጋር የተያያዘ ችግር ያለባችሁ ሰዎች መሰረታዊ 4 ነገሮች አሉ። ይሄ ጸጉራችን እንደዚህ እንዲሆን የሚያደርጉ እነሱን ከነመፍትሄው እያየን እንቆያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የጸጉር እድገት መቋረጥ፣ የጸጉር ችግሮች የሚፈጠሩባቸው 4 ነገሮች አሉ። አንዳንድ ከነመፍትሄው ነው። የመጀመሪያው የንጥረ ነገር እጥረት ነው። በነገራችን ላይ ጸጉራችን ጤናማ እንዲሆን፣ ስርዓቱን የጠበቀ እድገት እንዲኖረው፣ ወዛማ እንዲሆን፣ ከለሩን የጠበቀ እንዲሆን፣ ጠንካራ እንዲሆን የሚያደርጉት አንደኛው ነገር የምንሰጣቸው የንጥረ ነገር አይነቶች ናቸው። ታዲያ ከምንመገበው ምግብ ስርዓት ውስጥ ለጸጉር እድገት አስፈላጊ የሆኑ ነገሮችን ማናካተት ከሆነ ወይንም ባለማወቅ የተነሳ እነዛን ነገሮች ማንጠቀም ከሆነ በኋላ ጸጉራችን የሚፈልገውን ንጥረ ነገር ስለማያገኝ እየተሳሳ እየተሰባበረ ይሄዳል። እነዚህ ንጥረ ነገሮች ምንድናቸው? ለጸጉር እንዴት ይጠቅማሉ? እንዴት እንውሰዳቸው የሚለውን ስንመለከት የመጀመሪያው ቫይታሚን ሲን ማንሳት ፈልጋለሁ። የቫይታሚን ሲ እጥረት እንደዚህ አይነት ችግር ያመጣል። ምክንያቱም ኮላጅን ነው። ኮላጅን ጸጉር የተሰራበት አንደኛውና ዋነኛው ነገር ኮላጅን ነው። ይሄ ኮላጅን በነገራችን ላይ ሰውነታችን ውስጥ የዚህ የኮላጅን ፕሮቲን እንዲመረት ዋናውን ሚና የሚጫወትልን ቫይታሚን ሲ ነው። አሁን ጸጉራችን ላይ ቫይታሚን ሲ ማንመገብ ከሆነ ሰውነት ላይ የኮላጅን ፕሮቲን ምርት ያጥራል። ልክ የኮላጅን እጥረት ሲፈጠር ለጸጉራችን አንዱ ገንቢ አስፈላጊ የሆነው ነገር ኮላጅን ስለሆነ ጸጉር ኮላጅንን ማግኘት ስለማይችል ምን ይፈጠራል? የጸጉር ችግሮች፣ የመሳሳት፣ መርገፍ እንደዚህ አይነት ነገሮች ይፈጠራሉ። በነገራችን ላይ ሰውነታችሁ ላይ የኮላጅን ፕሮቲን እጥረት እንዳለ ከዚህ ከጸጉር ጋር በተያያዘ ብቻ ሳይሆን ሌሎችም ችግሮችን ስለሚያመጣ በእነሱ ምልክት ማወቅ ትችላላችሁ። ለምሳሌ ኮላጅን ሲቀንስ ተደጋጋሚ የድካም ስሜት ሰውነታችሁ ላይ ይፈጠራል። የመገጣጠሚያ ህመሞች ይፈጠራሉ። ከዛም ባለፈ ደግሞ ቆዳችሁ ላይ ይሄ ቀላቀላ ያሉ እብጠቶች መፈጠር፣ ድድ አካባቢ የመቅላት ስሜት፣ ቆዳ ላይ የሚወጡ እብጠቶች፣ በሽታ የመከላከል አቅም መዳከም፣ እንደዚህ አይነት ነገሮች ኮላጅን ሰውነት ላይ ሲቀንስ የሚስተዋል ነው። በተቃራኒ ምንድነው? ቫይታሚን ሲ ሲቀንስ ማለት ነው እንደዚህ አይነት ችግሮች የሚፈጠሩ። ስለዚህ ጸጉር እድገትም እንዲያቆም የሚያደርገው አንዱ ችግር እንዲፈጠር የሚያደርገው ከቫይታሚን ሲ ጋር ተያይዞ ኮላጅን ነው ማለት ነው። ስለዚህ የዚህ መፍትሄ ምንድነው? ሰውነት ቫይታሚን ሲ እንዲያገኝ ማድረግ ነው። ቫይታሚን ሲ ከብርቱካን፣ ሎሚ ከእንደዚህ አይነት ፍሩቶች ማግኘት ትችላላችሁ። በጣም እየባሰ የሄደ ችግር ደግሞ ከሆነ በሰፕሊመንት መልክ ቫይታሚን ሲም አለ በየፋርማሲው። ሰፕሊመንቱንም ገዝታችሁ መጠቀም ትችላላችሁ ማለት ነው። ይሄ አንደኛ መታወቅ ያለበት ነው። በነገራችን ላይ ሌላ ደግሞ በተለይ ቢ ቫይታሚኖች እጥረት፣ ይሄ የቢ ቫይታሚን እጥረትም ከጸጉር ጋር በተያያዘ ብዙ ጉዳት ያመጣል። ሰውነትም ላይ እንደዚሁ ጉዳት ያመጣል። ቢ ቫይታሚን የምንለው በውስጡ 8 የቫይታሚን አይነቶች አሉ። በተለይ እንደነ ባዮቲን፣ ፎሌት፣ ቲያሚን የምንላቸው የሚቀንሱ የሚያጥራችሁ ከሆነ ይሄም ከጸጉር ጋር በተያያዘም ሌላም እንደዚሁ ችግሮች ያመጣል። ለምሳሌ ቆዳ ላይ በቀላሉ ችግር መፈጠር፣ ይሄ መበለዝ፣ መቅላት
እንደዚሁም ደግሞ የቀይ ደም ሴል ማነስ ይመጣል። ይሄ ከደም ማነስ ጋር የሚያያዝ ችግር፣ ድካም፣ የጉሮሮ እብጠቶች፣ ሴቶች ደግሞ በተለይ በዚህ በወር አበባ ጊዜ ከፍተኛ ህመም፣ ድርቀት፣ ማስመለስ እንዲህ አይነት ነገሮች ከዚህ ከቢ ቫይታሚን እጥረት ጋር ተያይዞ ይመጣል። አንዱም ሌላው የሚያመጣው እዚህ ቢ ቫይታሚን ውስጥ ምን ባዮቲን አለ ብያቸዋለሁ። ባዮቲን ለፀጉር እድገት በጣም ጠቃሚና አስፈላጊ ነው። ስለዚህ ባዮቲን በሚቀንስበት ጊዜ የፀጉር መሳሳት፣ መርገፍ፣ መነቃቀል እንዲህ አይነት ችግሮች ይፈጠራል ማለት ነው። ስለዚህ መፍትሄው ምንድነው? ቢ ቫይታሚን ማግኘት። ይሄ ከቢ ቫይታሚንን ከምግቦች ለምሳሌ ቅጠላ ቅጠሎች ላይ ማግኘት ትችላላችሁ። እንደ ሐብሐብ፣ ሙዝ፣ ወተት እንደዚህ አይነት ነገሮች ላይ ማግኘት ትችላላችሁ። ይሄን ብትመገቡ ሌሎቹንም ችግሮች ከዚህ ከፀጉር ጋር የተያያዘውንም መቅረፍ ትችላላችሁ። ሌላኛው ፀጉር እንዲሳሳ እንዲረግፍ የሚያደርገው ከንጥረ ነገር ከምግብ ውጪ ደግሞ የሆርሞን ችግሮች ለምሳሌ ኤስትሮጅን ሆርሞን እንዲህ አይነት ነገሮች በሚቀንሱበት ጊዜ የዚህ ፀጉር መሳሳት መነቃቀል በሴቶች ላይ በከፍተኛ ሁኔታ ያመጣል ማለት ነው። ወንዶችም ላይ እንደዛው ከተለያዩ ሆርሞኖች ጋር ተያይዞ ለምሳሌ ስትረስ ሆርሞን፣ የጭንቀት ሆርሞን ሰውነታችሁ ላይ በቃ ካኗኗራችሁ ከተለያየ ነገር ጋር ተያይዞ ጭንቀት ውስጥ የምትገቡ ከሆነ የተለያዩ ከአመጋገብ ጋር ተያይዞ ከተለያየ ነገር ጋር የሚመጡ የሆርሞን ለውጦች ፀጉር ላይ በጣም ከፍተኛ ችግር ይፈጥራሉ። ይሄ ሆርሞኑ የምን ሆርሞን ችግር ይሄን እንዳመጣ ተለይቶ ነው ህክምናው የሚሰጠው። ለምሳሌ ከአኗኗር ጋር ከሆነ ከጭንቀት ጋር ተያይዞ የመጣ ከሆነ ሴቶች ከኤስትሮጅን ሆርሞን ጋር ተያይዞ የመጣ ከሆነ እነዚህ የሆርሞኑ አይነት ተለይቶ ችግሩ ሲቀረፍ የፀጉር መሳሳት መርገፉም አብሮ ይስተካከላል ማለት ነው። ሌላኛው የራስ ቅል ላይ የሚፈጠሩ ችግሮችም እንደዚሁ የፀጉር መሳሳት መርገፍ ያመጣሉ። በተለይ ይሄ ባለማወቅ የምትሰሯቸው ስራዎች ለምሳሌ ፀጉር ስትታጠቡ በጣም ማሸት፣ ስታበጥሩ ደግሞ በጣም በኃይል ፀጉራችሁን ማበጠር፣ በሙቅ ውሃ ፀጉርን መታጠብ፣ ከዛ ደግሞ ለፀጉር አስፈላጊ የሆኑ ቅባቶች ማትቀቡ ከሆነና ድርቀት በተለይ የራስ ቅል ላይ ከፍተኛ ድርቀት ካለ እንደዚህ አይነት ደግሞ ችግሮች ራሳቸውን ችለው የፀጉር መነቃቀል መሰባበር ችግር ያመጣል። ስለዚህ ይሄንንም ነገር ማስተካከል ያስፈልጋል። በነገራችን ላይ በተለይ ለፀጉር ጥሩ አስፈላጊ የሆኑ ቅባቶች አሉ። እነዛን ብትጠቀሙ ጥሩ ነው። ለምሳሌ እንደነ ኮኮናት ኦይል አለ፣ ኦሊቬራ ጄልም እንደዚሁ ጥሩ ነው። የአልመንድ ኦይል፣ ሮዝመሪ ኦይል፣ ኦሊቭ ኦይል እንደዚህ አይነት ኦይሎች ለፀጉር በጣም አስፈላጊ ናቸው። እነዚህን መጠቀም ትችላላችሁ። ከዛ ባለፈ ደግሞ ምግቦች ለምሳሌ ለፀጉር እድገት በጣም ጠቃሚ የሆኑ እንደነ ስኳር ድንች፣ ለውዝ፣ ብርቱካን፣ ቅጠላ ቅጠሎች፣ ወተት እንዲህ አይነት ነገሮችን ብትጠቀሙ የፀጉር እድገትን ማስተካከል ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ሐሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ